ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል በአሁኑ ሰዓት መንግስት የለም ሲሉ ጀነራል ጎሽ ገብረ ገለጹ። በቅርቡ በህወሓት ታስረው ከቆዩና በፍርድ ቤት በዋስ ከተለቀቁ በኋላ ከትግራይ ክልል ወደ አዲስ አበባ ያቀኑት ጀነራል ጎሽ ገብረ በትግራይ ክልል መንግስት እንደሌለ ገልጸዋል። ጀነራሉ ይህንን ያሉት ከአክሱማውያን ሚዲያ ጋር ትናንትና ባደረጉት ቃለ ምልልስ ሲሆን በአሁኑ ሰዓት መንግስት ብቻውን ጀነራል ታደሰ ወረደ ነው የሚመራው፣ ቢሮ የሚመራው፣ ሰራዊት የሚመራው ስራ የለም ያሉ ሲሆን ጀነራል ታደሰ ብቻቸውን ቁጭ ብለው መታየታቸው ብቻ ሳይሆን አለሁኝ በማለታቸው ምክንያት የትግራይ ክልል ችግር መፍትሄ ማጣቱን ገልጸዋል። ጀነራል ጎሽ አክለውም ጀነራል ታደሰ ወረደ ህወሓትና የጦር አበጋዞቻቸው ያልወሰኑት ጉዳይ መፈጸም እንደማይችሉም ነው ያስታወቁት። ጀነራል ጎሽ ገብረ ጽምዶ የሚባለው ከሻዕቢያ ጋር የሚደረግ ጥምረትም ሙሉ በሙሉ ተቃውመውታል። ጀነራሉ ጽምዶ እየተባለ የሚጠራው ከሻዕቢያ ጋር የሚደረግ ጥምረት የወንጀለኞች የመወጣጫ ሴራ ነው። ስለዚህ ይህ ጥምረት ሙሉ በሙሉ መቃወም ይገልጻለሁኝም ብለዋል። አርሚ 11 በዛና ህዝብ ላይ ባደረገው ጭፍጨፋ 2 ወጣቶች ክፉኛ መመታታቸው ተሰማ። በትግራይ ክልል በሰሜን ምዕራብ ዞን ዛና ወረዳ ክብርቶ የተባለ ቀበሌ በህወሓት ቡድን የሚመራው አርሚ 11 የተባለ ኃይል በህዝቡ ላይ ጭፍጨፋ መፈጸሙ ተሰምቷል። በክብርቶ ቀበሌ ነዋሪዎች ላይ በአርሚው በተፈጸመው የጥይት ጭፍጨፋም 2 ወጣቶች ክፉኛ መመታታቸውና ወደ ሽሬ ስኩል ሆስፒታል መወሰዳቸውም ነው የተገለጸው። በተጨማሪም 8 ወጣቶች በአርሚው ታጣቂዎች ታፍነው የገቡበት እንደማይታወቅ የተገለጸ ሲሆን 6 ወጣቶች መታሰራቸው ነው የተሰማው። አርሚው ይህንን ጭፍጨፋ ትናንትና የካቲት 21 2018 ዓ.ም የሰሜን ምዕራብ ዞን የጸጥታ አስተዳደር ኃላፊ ሆነው ተስፋይ ናይጀሪያ የተባለ ግለሰብ ትዕዛዝ ወርቅ ለመቆፈር ማሽኖች ለማስገባት ሲሞክሩ ህዝቡ የእርሻ መሬታችን ማሽን ማስገባት አትችሉም ብሎ የቀበሌው ህዝብ የእምቢተኝነት ተቃውሞ ስላሰማ እንደሆነም ነው መረጃዎች የጠቆሙት። እንደሚታወቀው የህወሓት የጦር አበጋዞች በሽሬ አውራጃ የሚገኘው የሀገርና የህዝብ ሀብት የሆነ ወርቅ በመቆፈር ለግል ጥቅማቸው ያዋሉ ሲሆን የአካባቢው ህዝብን በአደገኛ ኬሚካል እየመረዙትም ይገኛሉ። የአድዋ ድል ለኢትዮጵያ ብቻ ሳይሆን ለመላው አፍሪካውያን የተስፋ ብርሃን የፈነጠቀ ድል ነው ሲሉ ጋይ ጆከን ገለጹ። የአድዋ ድል ኢትዮጵያ ቅኝ ገዢን ድል በማድረግ ለአፍሪካውያን የነጻነት ተስፋን ያበሰረችበት ታሪካዊ ክስተት መሆኑን የዩኔስኮ የሰላም ማዕከል ዋና ዳይሬክተር ጋይ ጆከን ገልጸዋል። የአድዋ ድል ኢትዮጵያውያን በአንድነት መንፈስ ቆመው የሀገራቸውን ሉዓላዊነት ያስከበሩበትና ለመላው ጥቁር ህዝብ የነጻነት ፋና ወጊ የሆነ ታላቅ ድል ነው። የካቲት 23 ቀን 1888 ዓ.ም ኢትዮጵያውያን ለአንድ የጋራ ሀገራዊ ዓላማ በመሰለፍ ሀገሪቱን ለመውረር የመጣውን የጣሊያን ጦር ድል በማድረግ የማይረሳ አኩሪ ገድል የፈጸሙበት ዕለት ነው። ይህ ታሪካዊ ድል በየዓመቱ በደመቀ ሁኔታ የሚከበር ሲሆን ዘንድሮም 130ኛው የአድዋ ድል በዓል አኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃልም ይከበራል። የዩኔስኮ የሰላም ማዕከል ዋና ዳይሬክተር ጋይ ጆከን ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ በቅኝ ሊገዛት የመጣውን ኃይል ድል ያደረገች ብቸኛ ሀገር በመሆኗ መላው አፍሪካዊ ሊያውቀውና ሊኮራበት የሚገባ ታሪክ አስመዝግባለች ብለዋል። የአፍሪካ ህብረት ምስረታ በአዲስ አበባ መደረጉ በአጋጣሚ የሆነ ሳይሆን ኢትዮጵያ በታሪክ ያላት ጉልህ አሻራ ውጤት መሆኑን ዳይሬክተሩ አስረድተዋል። ኢትዮጵያ ከአድዋ ድል ባለፈ በአፍሪካ ህብረት ምስረታ ውስጥ በነበራት ንቁ ተሳትፎ ለፓን አፍሪካኒዝም እሳቤ መጎልበት ትልቅ መሰረት የጣለች ሀገር መሆኗንም ጠቁመዋል። አፍሪካ የሀያላን ሀገራት ትኩረት እየሳበች መምጣቷን አንስተው አህጉሪቱ ያላትን ሰፊ የተፈጥሮ ሀብትና የሰው ኃይል በአግባቡ በመጠቀም በዓለም አቀፍ መድረክ ተገቢውን ስፍራ የምትይዝበት ወቅት እንደሆነም ገልጸዋል። ኢትዮጵያ በልማት ዘርፍ ለአፍሪካ ራያ በመሆን በኢኮኖሚው መስክ ዳግም አድዋን ለመድገም የምታደርገው ጥረት ለሀገሪቱ ትልቅ ተስፋ መሆኑን ዳይሬክተሩ ጠቁመዋል። ይህ በእንዲህ እንዳለ የአድዋ ድል ለአፍሪካውያን የጋራ ደህንነትና ወታደራዊ ትብብር ትልቅ መሰረት መሆኑን የኢፌድሪ መከላከያ ሚኒስትር ኢንጂነር አይሻ አህመድ ገልጸዋል።
ሁለተኛው የአፍሪካ መከላከያ ሚኒስትሮች ኮንፈረንስ ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሐሳብ በአዲስ አበባ እየተካሄደ ይገኛል። በዚህ ኮንፈረንስ የአፍሪካ መከላከያ ሚኒስትሮች፣ ከፍተኛ ወታደራዊ መኮንኖች፣ ወታደራዊ አታሼዎችና ተመራማሪዎች እንዲሁም የጸጥታና ደህንነት ተቋማት ኃላፊዎች እየተሳተፉም ይገኛሉ። የኢፌድሪ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በዚህ ወቅት የአድዋ ድል የአፍሪካውያን የነጻነት ፋና ወጊ ከመሆኑ ባለፈ ለዛሬው አህጉራዊ ትብብር ዋነኛ መነሻ መሆኑን አስታውቀዋል። አፍሪካውያን በአድዋ ድል የታየውን የይቻላል መንፈስ በመሰነቅ አህጉራዊ የጸጥታና ወታደራዊ ትብብራቸውን ይበልጥ ማጠናከር ይኖርባቸዋልም ብለዋል ኢንጂነር አይሻ መሐመድ። መድረኩ ነገ የካቲት 23 የሚከበረውን 130ኛውን የአድዋ ድል በዓል ታሳቢ ያደረገ ሲሆን ድሉ ለጥቁር ሕዝቦች ኩራትና ለነጻነት ተጋድሎ መነሻ መሆኑን ሚኒስትሯ ተናግረዋል። የሁለትዮሽና አህጉራዊ ትብብር የአፍሪካ ሀገራት አሁን ያለውን ተለዋዋጭና ውስብስብ የዓለም የፖለቲካ የጸጥታ ሁኔታ ከግምት ውስጥ በማስገባት ከመቼውም ጊዜ በላይ በጋራ ሊቆሙ ይገባልም ብለዋል ኢንጂነር አይሻ። ድሉ የኢትዮጵያ ህዝቦች ያለምንም ልዩነት በጋራ በመቆም ያሳኩት የቆራጥነትና የአልገዛም ባይነት ውጤት መሆኑን ጠቁመው ይህ አንድነት ዛሬም ለአፍሪካ ሰላምና ደህንነት ዋስትና መሆኑን አስታውቀዋል። የአድዋ ድል በአፍሪካና በሌሎች ዓለማት የሚገኙ ህዝቦች ለፍትህ ለእኩልነትና ለነጻነት እንዲታገሉ መንገድ የከፈተ ታሪካዊ ገድል መሆኑንም ኢንጂነር አይሻ መሐመድ አብራርተዋል። ሀገራቱ በትብብርና በጋራ ተጠቃሚነት መርህ ላይ በመመስረት የጋራ ትብብር አቅም መገንባት እንዳለባቸውም ኢንጂነር አይሻ ገልጸዋል። ታላቁ አባት አልፈዋል ስትል ኢራን አስታወቀች። ኢራን ታላቁ አያቶላህ ኢማም ሰይድ አሊ ሀሚኒ አልፈዋል ስትል አረጋግጣለች። በ86 ዓመታቸው ህይወታቸው ያጡት ሀሚኒ ግማሽ ክፍለ ዘመን ከምዕራቡ ጋር ተፋልመዋል ተብሎላቸዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ዶናልድ ትራምፕ ከሰዓታት በፊት ሲገልጹ የነበረ ቢሆንም ኢራን ሳታረጋግጥ ቆይታለች። ታላቁ አያቶላህ ኢማም ሰይድ አሊ ሀሚኒ አልፈዋል የሚለው መረጃ ለህዝቡ ይፋ ሲሆን ለተከታታዮቻቸው ከባድ ስብራትም ሆነባቸዋል። የሀሚኒ ሴት ልጅ፣ የልጅ ልጅና ማቾቻቸውም ህይወታቸውን አጥተዋል። አያቶላህ አሊ ሀሚኒ 86 ዓመታቸው ሲሆን በሁለንተናዊ መሪነት ሀገራቸው ማገልገል የጀመሩት ከፈረንጆቹ 1989 አንስቶ ነበር። የእስላማዊት ኢራን መስራችንና የመጀመሪያውን አያቶላህ ሩሆላ ሆሚኒን ተክተው ነበር ወደ መሪነቱ የመጡት። የ1979 የኢራን አብዮት ተከትሎ የሻህ አስተዳደር ከቴህራን ፖለቲካ ወጥቷል። አያቶላህ አሊ ሀሚኒ የሀገሪቱን ጦር፣ የመንግስት ከፍተኛውን አስተዳደርና የመንፈሳዊ መሪነቱን ሚና ሲወጡ የነበሩ መሪም ነበሩ። የኢራን ከፍተኛ ወታደራዊ አመራሮች መገደላቸውም ተረጋግጧል። አሜሪካና እስራኤል ትናንት በሰነዘሩት መጠነ ሰፊ አየር ጥቃት ከኢራን ከፍተኛ መሪ አያቶላ አሊ ሀሚኒ በተጨማሪ ከፍተኛ የሀገሪቱ የጦር መኮንኖች መገደላቸውን የኢራን ይፋው የዜና ወኪል ኢርና ዘግበዋል። የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አብዱል ረሂም ሙሳቪ፣ የኢራን መከላከያ ሚኒስትር አዚዝ ናሲር ዛዴህ፣ የሀሚኒ ከፍተኛ የደህንነት አማካሪ አልሻምሃኒና የኢስላሚክ አብዮታዊ ዘበኛ የምድር ኃይል አዛዥ መሐመድ ፓክፑር መሞታቸው ነው የተገለጸው። ከነዚህ በተጨማሪ ሌሎች በርካታ ከፍተኛ የጦር አዛዦች የተገደሉ ሲሆን ስማቸው በሂደት ይፋ እንደሚደረግም ተጠቁመዋል። ይህ ጥቃት የኢራን ወታደራዊና ፖለቲካዊ መዋቅር ክፉኛ ያናጋ ሲሆን ሀገሪቱ ያለ መሪና ያለ ከፍተኛ ወታደራዊ አዛዦችን ማስቀርቷታል። ፕሬዝዳንት ዶናልድ ትራምፕ ይህንን ሁኔታ ተከትሎ የኢራን ህዝብ ሀገሩን እንዲረከብ ጥሪ ያቀረቡ ሲሆን ኢራን የአጸፋ ጥቃት የምትሰነዝር ከሆነ ግን ታይቶ የማይታወቅ ምላሽ እንደሚሰጡን በድጋሚ ይዝቷል። ይህ በእንዲህ እንዳለ የዱባይ አየር ማረፊያና አልቡርጂ ሆቴል በኢራን ከባድ ጉዳት እንደደረሰባቸው ተገልጿል። የኢራን መልሶ ማጥቃትን ተከትሎ በደረሰው ጥቃት የአንድ ሰው ህይወት ሲያልፍ 17 የሚሆኑት መቁሰላቸው ታውቋል። አንዳንድ መገናኛ ብዙሃን የሟቾች ቁጥር እስከ 4 አድርሰውታል። ጀበል አሊ ወደብና ጁምራህ ደሴት የጥቃቱ ሰለባም ሆነዋል ተብሏል። የተባበሩት አረብ ኤሚሬትስ ባለስልጣናት እንደገለጹት ከቴህራን የተወነጨፉ 137 ሚሳኤሎችና 209 ሰው አልባ አውሮፕላኖችን አክሽፈዋል። አሜሪካና እስራኤል በኢራን ላይ ጥቃት ማድረሳቸውን ተከትሎ በገልፍ ሀገራት ያለው ውጥረትም ጨምሯል። የአያቶላህ አልሀሚኒ ህይወት ማለፍን ተከትሎ ትራምፕ ኢራናውያን አሁን ዕጣ ፈንታችሁ መወሰን ትችላላችሁ ሲሉ መናገራቸውም ተሰምቷል። በተባበሩት አረብ ኤሚሬትስ የደረሰው ጉዳት የገልፍ ወንድማማችነትን የሚንድ እንደሆነ በርካታ የሰላጤው ሀገራት እየገለጹም ይገኛሉ።